ሰላም እንዴት ናችሁ? የወገኛ ተረክ ቤተሰቦች ለዛሬ ከአዳም ረታ ስራዎች መካከል እጅግ በጣም ቆየት ያለ አንድ አጭር ልቦለድ ወደ እናንተ እናደርሳለን። በ1997 የኩራዝ አሳታሚ ድርጅት ያሳተመው አባደፋርና ሌሎች አጫጭር ታሪኮች የተሰኘ የአጫጭር ልቦለዶች ስብስብ አለ። በዚህ የአጫጭር ልቦለዶች ስብስብ ውስጥ ከተካተቱት ስራዎች መካከል የአዳም ረታ 4 አጫጭር ልቦለዶች ይገኙበታል። 12 አጫጭር ልቦለዶች ናቸው በመጽሐፉ ውስጥ የሚገኙት። ከ12ቱ መካከል ነው እንግዲህ አዳም ረታ 4ቱን ያበረከተው። ምናልባትም በአዳም ረታ የስነ ጽሁፍ ህይወት ውስጥ የመጀመሪያዎቹ ልቦለዶቹ ሳይሆኑ እንደማይቀሩ እገምታለሁ። እነዚህም አጫጭር ልቦለዶች ድብድብ፣ እብዱ ሽበሺ፣ ሲሮኮና ስፊኒክስ ይሰኛሉ። ከነዚህ መካከል ስፊኒክስ የተሰኘውን ለዛሬ ወደ እናንተ እናደርሳለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትጀምሩ በአክብሮት ጋብዛችኋለሁ። እንዲሁም ደግሞ እስከዛሬ ድረስ ቻናላችንን በመከታተል አብራችሁን ለነበራችሁ ሁሉ ምስጋናዬን ከልብ አቀርባለሁ። መልካም ቆይታ ይሁንላችሁ። ስፊኒክስ አዳም ረታ። የአያሁድ ከሚመስል የንጋት ቀለም ጋር ሰማይና ምድር ጭር ብሏል። አንዳንዴ ብቻ በረት የታሰሩት ላሞች እምቧታ የወይዘሮ ሐዘን በሚመስል ስሜት የቆራሌን መንደር ያቅፋታል። ከአልጋው ከጎጆው ወጥቶ ቤቱ ግርጌ ካለችው ቁልቋል ከከበባት ጉብታ ላይ ሂዶ ቁጭ አለ። በደህና ያሳደርከኛለህ፣ በደህና ውለኛለህ። የሚቀመጥበትን ድንጋይ ቅዝቃዜ በእጁ ሞክሮ ቁጭ አለ። ፊት ለፊቱ አሻግሮ ተመለከተ። ጊኒር አውራጃን ከሚያዋስነው የተራራ ሰንሰለት ላይ አልፎ አልፎ ገበሬዎች ከሚያቃጥሉት የቁጥቋጦ እሳት የሚወጣው ገና በንፋስ ያልተበተነው ጢስ በአመድማው የንጋት ሸራ ላይ የፈሰሰ ነጭ ቀለም ይመስላል። በሮቤ አቅጣጫ ሰማዩ ጠቁሯል። ከለበሰው ጋቢ ስር ክራር አወጣ። የሚስበው ነገር ለማየት አካባቢውን ለረጅም ጊዜ በዓይኑ ቃኘ። ንጋቱ እየፈጠነ በመምጣት ላይ ነበር። አዋፍ ዝማሪያቸውን ጀምረዋል። ተኝተው የነበሩት ጉሬዛዎች ድምፅ በዲዲሞስ ተራራ ላይ ሲያስተጋባ ይሰማል። ክራሩን ለመቃኘት በጣቱ መደባበስ ጀመረ። አልፎ አልፈው እንደ ሸምበቆ ተመዘው የወጡ ባህር ዛፎች ቅጠሎቻቸውን እንደ ጽናጽል ያንሻሻሉ። ክራሩን ቃኘ። ከብርድ ለመከላከል ጋቢውን ራሱ ላይ ጣለና አንገቱን ቀና አድርጎ በልቡ የሚያምጠውን ዜማ ለመውለድ አካባቢውን በመንፈሱ ይማትር ጀመር። ሊያዜም ጣረና ድምፅ አልመጣለው። ጭጭ ብሎ መልቀም ጀመረ። ከክራሩ ስልት ጋር ልቡ አብሮ መንዘር። እንቅልፍ ተጭኖት የነበረው ፊቱ እየተዝናና ከአካባቢው ፍጹም ተማሰለ፣ ፍጹም ሆነ። ከፈጠረው የውበት ማዕበል የውበት ቅኔ ቀስ በቀስ ወጣ፣ ቀስ በቀስ ባነነ። ክራሩን አስቀምጦ ወደ ጎጆው ለመሄድ ሲነሳ እምባ ያራሰውን ጉንጩን በመዳፉ ጠረገ። ይህ ሰው አሊ ይባላል። አምስት ዓመት እንኳን ሳይሞላው እናቱ ሞቱ። አባቱ በአንድ በኩል እርሻውን በሌላ በኩል የቤቱን ሥራ ለመስራት ጊዜውም ይሁን አቅሙ አልነበረውም። ወጥቶ ወርዶ አንዲት ሴት ቤቷ መጣ። አሊ ግን ወላጅ እናቱ ቡናማ ጸጉሩን እንደምታሻሽለት የሚያሽለት፣ ተባይ ያፈራ የጥብቆ ብብቱን የሚቀምልለት፣ እንቅፋት መጥቶ ሲመጣ ቁስሉን በእሳት የሚተኩስለት አላገኘም። በአብዛኛዎቹ የገጠር ልጆች ላይ እንደሚደርሰው አሊም እረኝነት ተመደበለት። ከሚኖሩበት ቤት ትንሽ ራቅ ብሎ በግራርና በሾህ ከተከበበው የመንደሩ መጫወቻና በጎች ማሰሪያ መስክ ጎን
የሚያድሳት ጠፍቶ የዕድሜዋ ብዛትና መረሳት ጭር ያረጋት አንዲት ጎጆ አለች። ካዘነበለችበት በኩል 3 ያህል ባላ ያላቸው ገዳዳ የግራር ምሰሶዎች ደግፈው ይዘዋታል። የጎጆዋ ደጃፍ ወደ ፀሐይ መውጫ በኩል ነው። አንድ ሽማግሌ ገበሬ ይኖሩባታል። የአባቱን 3 በጎች ለመጠበቅ ወደ ሜዳው ገና ጧት ሲሄድ ሕፃኑ አሊ ሽማግሌውን ፀሐይ ሲሞቁ ያገኛቸዋል። እስከ 6 ሰዓት ሙቀጫ መስለው አይናቸውን ከድነው ለብርድ የለበሱትን ባና አውልቀው ጉያቸው ስር ጎስጉሰው ይሞቃሉ። አንድ ቀን አጭር ግራር ስር በሐሩር ጉልበት ተሸንፎ በራበው ሆዱ ተኝቶ ሳለ ከጆሮው ራቅ፣ ወደ ጆሮው ቀረብ፣ ራቅ ቀረብ የሚል ደስ የሚል ድምፅ ሰማ። ከሚያንጎላጅበት ቀና ሲል ድምፅ የሚመጣበት የሽማግሌው ጎጆ ፊት ለፊት አለ። አንዴ ቆም ብሎ እየሰማ አንዴ ወደ እሳቸው እየተጠጋ ቆሞ እያዳመጠ ወደ ጎጆዋ እየተጠጋ እየቆመ እየተራመደ ፊታቸው ተገተረ። በቀኝ ክንዳቸው ስር የሸጎጧትን ጥቀርሻ የለበሰች ክራር እየገረፉ ቀና ብለው በትናንሽ አይኖቻቸው አዩት። ተራራ ጀርባ ለመደበቅ የምታሽቆለቁለው ፀሐይ የጨረር ክንፏን ዘርግታለች። የሽማግሌው ቤት ጎጆ ጥላ እየረዘመ ሊሸፍናቸው ጀምሯል። እንደገና አቀረቀሩ። ከተጋደመበት ግራር ስር የተሰማው ስሜት የበለጠ ጎላ፣ በአካሉ ውስጥ የበለጠ ጠለቀ። በፀሐይ ግለት ያብረቀረቀ የጠቆረ ፊቱን እያሸ ሽማግሌው እግር ስር ቁጭ አለ። ፀሐይ በኮረብታዎች ጀርባ ሰጥማ ጨለማው ላይን እስኪዝ ድረስ ሽማግሌው ክራራቸው ላይ እንዳቀረቀሩ አሉ። የጳጳስ ቆብ መስሎ ከተራሮች መሃል የጎላ ተራራ ሆኖ ጠፍጣፋ ምድር ላይ የተተከለው ዲዲሞስ ግዝፈቱና ግርማው ከጨለማው ውስጥ እየሟሟ ሲጠፋ የሽማግሌው ድምፅና የክራር ግርፍ ብቻ አካባቢውን ዋጠው። በአንድ ክንዱ ተደግፎ ፊታቸውንና ሁኔታቸውን በዓይኑ እየቃኘ ሲያዳምጥ መሸብህ፣ ሂድ፣ በጎችህም እንዳይጠፉብህ አሉትና በአንድ እጃቸው ራሱ እንዳበሱት። አሊ በክራር ፍቅር ያኔ ተለከፈ። ኦቦ ፋርጤ ክራር ተጫወቱልኝ። በበነጋታው ጠዋት ለመናቸው። ክራር ስንት ክር አለው አሊ አሉት። የፀሐይ ሙቀት የሚያሳክከው ትከሻቸውን እየፎከቱ 6 ሳቃሏ ኦቦ ፋርጤ ፈገግ ሲሉ ከእድሜያቸው 20 ዓመት ይቀንሳሉ። ወጣት ይመስላሉ። ስለ ክራር ሌላ ምን ታውቃለህ? በእንጨት ወይም በሳህን ላይ እርጥብ ቆዳ ይወጠራል። ከዚያ በጎንና በጎኑ 2 ባላ የሚመስሉ እንጨቶች ተዘርግተው በሌላ አግዳሚ እንጨት ይያያዛሉ እና ትንንሽ እንጨቶች አላቸው። እንትን ማረጊያ ጠፋው። መቃኛ አሉ ስሜታቸው ካፉ ጋር እየተላወሰ። አዎ ሳቃለ መቃኛ። አሊ ተለከፈ። ላቀረቡለት ጥያቄ መልስ ስለሰጠ አንድ ዜማ አሰሙት። የሽማግሌ ድምጻቸው አቅም ካነሰው ላንቃቸው እየተወረወረ እሪ ያለ አድማጭ እንዲያገኝ አስተጋባ። በቅጠሉ፣ በአለቱ፣ በቀጨሞው፣ በቁልቋሉ በጠዋት የፀሐይ ሙቀት ውስጥ ለሚንጠራሩ ለጋ ቅጠሎች፣ በአየሩ ውስጥ በተራራው እንደ ጥሩ መዓዛ ናኙት። አሊ ተለከፈ። የጥቅምት ፀሐይ ከሮ ሜዳው በሕፃናት ልፊያ፣ በእግረኛ ዱካና በከብት ኮቴ ሳሩ ቢረግፍም ወደ ደና አካባቢ እንደ መውሰድ አሊ በጎቹን ረስቶ ኦቦ ፋርጤ ሰባራ ጎጆ ውስጥ ክራሩን ሲያለፋ ይውላል። አንዳንዴም ቀደም አድርጎ ከብቶቹን አስገብቶ ወደ ኦቦ ፋርጤ ቤት እየሮጠ ይመጣል። የምሽት እሳት አንድደው ለመሞቅ በእርጅና ጊዜያቸው መውተርተራቸው እያሳዘነው እርዳታ ይረዳቸዋል። በኋላ ዕድሜው ገፍቶ አጋጣሚዎች ኮራክመውት ትዝ አልለዋል እንጂ ልክ በዚች ዕድሜው የሆነ ነገር ነግረውታል። ፍሙ የተንደረከከውን እሳት ለማንደድ
አሊ አጎንብሶ እፍ ሲል ከሚቀላ ከሚጠቁረው መደባቸው ቀና ብለው አሊ አቤት አቤት አቦ ፋርጤ አላቸው። ሙቀት ያላበው ግንባሩን በካኪ ጥብቆው ጠርጎ ቀና እያለ አባትህ እዚህ መምጣትህን አልወደዱም። ከልጅነትህ ይሄ ምን ይሰራልሃል? ጥሩ ገበሬ መሆን ይሻላል። ይሄ አያዋጣም አሉት። እያየ መልስ ሊሰጥ ፈልጎ ምድጃውን እፍ አለው በትንፋሹ። አንዲት ነበልባል የአውራ ጣት ርዝመት ያህል ከክምሩ ፍም መሃል በቅላ መውለብለብ ጀመረች። በጣም እኮ ነው ደስ የሚለው አቦ። እርስዎ እስካሁን ድረስ አልኖርም እንዴ? ይልቅ ባለፈው ጊዜ ያጠናዋትን ልስፈናት አቦ፣ ልስፈናት። አባቱ ከአንዴም ሁለቴ ከሁለቴም ሶስቴ ከሶስቴም ብዙ ጊዜ ተቆጡት፣ ኮረኮሙት፣ ገረፉት። እንጀራ እናቱም ምክንያት ተፈጥሮላት ጠጉሩ በተባይ እስኪወረር እያየችው አላጭህም አለችው። አቦ ጋርም አምሽቶ ሲመጣ ይሁን ቀን ሲጫወት ሰው ሲመታው እሰይ እንኳን ምን አርጊ ነው የምትለኝ ማለት፣ በጨዋታ መሃል ነስሮስ ሲመጣ ደግ አደረኩ አቀመሱልኝ ማለት። አሊ ግን አልተሰማውም። እንዲያውም ከቤት እየራቀ ወደ ሽማግሌው እየተሳበ ሄደ። አንድ ቀን 9 ዓመት አልፎት ማታ ቤት ሲገባ ትልቅ ሴራ ጠበቀው። ጎጆዋ ደጃፍ ላይ ተቀምጦ የበሬ ቀንድ ለጨዋታ ያህል በድንጋይ ሲቀጠቅጥ አባቱና እንጀራ እናቱ አርገውት በማያውቁት አይነት በሹክሹክታ ሲነጋገሩ ሰማ። ቀንድ መቀጥቀጡን አቁሞ ለማዳመጥ ሞከረ። ነገውኑ ጥርሱን እየነከሰ የሚናገር ይመስላል አባቱ። የእንጀራ እናቱ ከት ብላ ሳቀች። በአሳሳቋ ብቻ ለሱ የማይስማማው ነገር እንደተፈጠረ ተጠራጠረ። የበሬውን ቀንድ መቀጥቀጥ ሲጀምር አባቱ 3 ስሙን ጠራው። አሊ ጎሮ እየተመላለሰ አንደኛ ደረጃ ትምህርቱን እንዲማር ተወሰነ። ከጥቂት ጊዜ በኋላ ስንቁ እየተላከለት ጎሮ ካጎቱ ጋር ይቀመጥ ተባለ። አሊ ግን ኦቦንና ክራሩን አልረሳም። 6ኛ ክፍልን ሲያልፍ ጎባ ሂዶ እንዲማር በቤተሰቡ ተወሰነ። ለመጀመሪያ የለመዳትን ጎሮን ለቆ ወደ ጎባ ሂዶ መኖሩ ከባድ ሆነበት። አሊን ለመሸኛ እንጀራ እናቱና አባቱ ጠላ ጠምቀው ጎረቤት ጠሩ። ዘመናዊ ትምህርት እንደሚያስፈልግና እንደማያስፈልግ አልፎም ባልከረረ መልክ ስለሱ ትዳር እየተወያየ የተጠራው ሰው ሲያወካ አሊ ከአባቱ ቤት ርቆ ብዙ ጊዜ ግንደ ቆርቁሮች ከሚቀጠቅጡት አንድ ብቸኛ ዛፍ ስር ቁጭ ብሎ ክራሩን መምታት ጀመረ። ከህንድ ውቅያኖስ ተጸንሶ የኤልከሬን የበረሃ ምጥ ድል ነስቶ ጎሮ ላይ ለመውለድ የደረሰው ዝናብ የምስራቅ ኮረብታዎችን እንደ ጥቁር ጢስ ሸፍኗቸዋል። አሊ ብቻ ለሚወዳት ቆራሌ፣ ለሚወዳቸው ኦቦ ፋርጤ ከሰማዩ ጋር በክራሩ አለቀሰ። ያችለት ለአሊ መቼም አትረሳውም። ያኔ የፈጠራትን ዜማ በየሄደበት በመጀመሪያ ይጫወታታል። ሆዴ ትባላለች። ጎባ ሲገባ ክራሩን አልረሳም። ጎባ ሲኖር ማዜሙን መስፈኑን አልረሳም። ከትምህርት ቤት መጥቶ ምሳ ከበላ በኋላ ክራሩን ያወርድና አንገቱን አቀርቅሮ ይጫወታል። ጓደኞቹ አሊ ያንን ተጫወትልን ይሉታል። ትምህርታቸውን ያጠኑ ጓደኞቹን እሱ ሳያጠና ያዝናናል። ጎባ ከ7ኛ ክፍል ወድቃል ተብሎ ወደ ጎሮ ተመልሶ አባቱ ያጩለትን 2ኛ ክፍል የጨረሰች ጎሮ የምትማር አንዲት ልጅ አገባ። ቤቱ አጠገብ ትንሽ ማሳ ቢጤ ያረሰ፣ አብዛኛውን ግን ጎሮ እየወረደ አዝማሪ መሆን ያዋጣኛል ብሎ የሚፈላበትን ስሜቱን ለማብረድና የዕለት ጉርሱን ለመሰብሰብ ወሰነ። ሚስቱ ከድጃ እንደ ጠበቃት አልሆነችም። ጎሮ ካልወረደ ወይም ጎሮ የሚሰራው ከሌለው ከክራሩ የዜማ ስልት ጋር አብራ እየተወዛወዘች ታዳምጠዋለች።
ያችን አሳዛኝ ዜማውን ሆዴን ሲዘፍን ትከሻው ላይ እንደተደገፈች ትተኛለች። ጎሮ ደህና ሲሰራ ቆይቶ ያለበት አካባቢ ሁኔታ እየተለዋወጠ ሄደበት። አንዳንድ ነገሮች አልያዝ እያሉ አስቸገሩት። በቡና ቤት ሴት የተጣሉ፣ ወይ በመሬት ትንሽ ቁርሶ የተጠቃቁ፣ ወይ ጌታዬ የሚሉት ሰው የተነቀፈባቸው ከክራሩ የሚወጣውን ውበት መንፈስ ጠመዘዙት፣ አጣመሙት። ስማ አሊ፣ ስማ እንዲህ በል ይሉታል በአካባቢው ያለውን በእንካስላንት ያለ መስደብ። ስማ አሊ፣ ስማ ስማ አዝማሪ፣ እንዲህ ያለህን እንዲህ በልልኝ ይለዋል። አሊ በዚህ ጊዜ ክራሩ ቅኝት ይደፈርስበታል። መጥፎ ስድብ እንዲናገር ሲሰጠው ከዜማው ጋር የማይሄድ ግጥሙን ዝም ብሎ ብቻ ያነበንባል። ሁካታ፣ ሳቅና ትርምስ ይሆናል። እሱ ግን ምንም ስለማይመስለው አይኑን እያቁለጨለጨ ለተረብ የሚሆን ግጥም ይፈልጋል። ቅዳሜ ከሰዓት በኋላ ጎሮ ለመግባት አሊ ከቆራቱ ክራሩንና አሮጌ ሰልባጅ ካፖርቱን አንጠልጥሎ አዘገመ። ለሳምንት ያህል ከሰማይ የወረደው ካፊያ ምድርን አስቋታል። አመድ ለብሰው የነበሩ ሳሮች አረንጓዴ ክንፎቻቸውን ዘርግተው ጭረት ደመና ከማይታይበት ሰማይ ላይ ከተንጠለጠለችው ፀሐይ የሚወርደውን ሙቀት ይቀበላሉ። ንቦችና ወፎች በዜማቸው አየሩን ሞልተውታል። ቁልቁል የምትታየው የጎሮ ከተማ ከከበባት ሰፊ አረንጓዴ ሜዳ መሃል ላይ የጆሮ ጉትቻ ትመስላለች። በከድጃ የፍቅር ሙቀት ፈገግታ የሞላው ፊቱ የበለጠ ፈካ። መንፈሱ በደስታ ታጠበች። ሲመሻሽ ካፖርቱን ለብሶ ክራሩን በጉያው አቅፎ አንዲት ጠጅ ቤት ገብቶ ለራሱ አንድ ጠጅ አዞ ጥግ ተቀመጠ። ብዙም ሳይቆይ ሽሙጥ ለመናገሪያ ሊጠቀሙበት የፈለጉ ሰዎች አሊ ጀምር፣ አሊ ጀምር አሉት። አንገቱን አቀርቅሮ የሚወዳትን ዜማ ፀሐይን ተክታ ሰማይ ላይ ከምትንሳፈፍ ጨረቃ ብርሃን አዋህዶ ዘፈናት። ጣሪያው ስር የተሰቀለው ማሾና መቀመጫውን የሚያወዛውዙት ሴቶች ነፋስ እንደሚያጣድፈው የሻማ መብራት ተክነፈነፉ። ጨርሶ ቀና አለ። አተኩረው የሚመለከቱት ሁለት ሰዎች ብቻ ነበሩ። ከተቀሩት ከፊሎቹ በዙሪያቸው የሚያዩት ሲሰለቻቸው ብቻ አንዳንዴ ወደ እሱ ዞር የሚሉ ናቸው። ብዙዎቹ የራሳቸውን የማይረባ ንትርክ ይዘዋል። ሊያዩት የሚፈልጉት ሁለት ሰዎች እንኳን ሆን ተብሎ በሚፈጠር የሴቶች ሳቅና የሚውለበለብ ሽርጥ ስለሚሸፈን በደንብ አላስተዋሉትም። ተስፋ መቁረጡን በሆዷ ነብንቦ ሳይጨርስ አሊ በል ይሄን ግጥም በል አሉት። አንድ ወፍራም በሰማያዊ ቀለም ጋቢ አንገታቸው ድረስ የተጠቀለሉ አተካረኛ ጥርሱን ነክሶ የክራሩን ስልት አወጣ። ብዙም ሳይቆይ የእንካስላንትያው ውርወራ ጦፈ። አሊ በደንብ ድምፁን ከፍ እያደረገ ጮኸ። ዜማ ሳይሆን አዋጅ እንዲመስል አድርጎ። የተጠጣው ጠጅ እየበዛ በሄደ ቁጥር ንትርኩ እየጋለ ከየአቅጣጫው የስድብ ናዳ ይወርድ ጀመር። ሁለት ሰዎች ሽጉጥ ተማዘው ተታኮሱ። በከተማው የታወቁ ሐጂ መሐመድ የተባሉ ነጋዴ እጃቸውን ቆሰሉ። ባለብዙ አጋር ነበሩና የከተማው አይጦች ሳይቀሩ ተረበሹ። ነገሩ ፍርድ ቤት ሲደርስ የአሊ አዝማሪነት ወንጀል ነው ተባለ። ራሱን ለማዳን ባደረገው ጥረት ያችን ዕለት ማታ የሰበሰባትን 100 ብር ለመቀጫ ከፍሎ ወደ ቆራሌ ቤቱና ወደ ክርጃ ተመለሰ። ይህ ከሆነ በኋላ ጎሮ ወርዶ መጫወቱን ጠላ። የገበያ ዕለት ማታ ከድጃ ከዋለችበት ጎሮ ከልክ በላይ ቀዝቅዛ መጣች። ግራ ገባው አሊ። የቋጠረችውን ዕቃ ስታራግፍ አጠገቧ ሄደና አመመሽ? ደህና አይደለሽም? አላት
ብዙ ጊዜ የጠፋ ፈገግታውን እያሳያት ደህና ነኝ ትንሽ ራሴን ብላ ፊቷን አለቅጥ አኮማተረች። ምን አጋጠመሽ? ክራር ልጫወትልሽ? ጭንቀት ያጠፋል። አንጋጣየችው። የልጅ ነገር መልሳ ደነገጠች። ምን አላሊ ሊያዝናናት ነፍሱ ውስጥ ብቅ ያደረጋት ፀሐይ ተከለለች። ምንድነው ያልሽው? ተወኝ ባክህ። ምንድነው የምተውሽ? አቋረጣት። ይሄ ክራር የትም የማያደርስ መሆኑን ታውቃለህ። በንግግሯ ያፈረች መሰለች። ጠጅ ቤት ውስጥ ቁጭ ብለው ያዝ ኧረ ግጥም ያዝ የሚሉትን በወፍራም ጋቢ ተኮፍሰው ተቀምጠው የነበሩትን ግርጅፍ ሰው መሰለችው። ብሽቀት እንደተቀጣጠለች ቧነደደው። ክራሩን ከእጁ ጣለ። እንዴት እንዲት ያለሽ አላት። ከተቀመጠችበት ተነስታ ወደ ውጭ እየወጣች እኔ ነኛ አሊ ሙት ተብሎ ጎሮ አደባባይ እየተጻፈብኝ አለችው። ግራ ገባው። ቤቷ ጠበበችው። ሮጦ ሊከተላት ፈለገ፣ ግን አልቻለም። ከድጃ ሮጣ ጠፋች። እንቅልፍ አይኑን ሳይነካው እንዲሁ ሲገላበጥ አደረ። ከልጅነት ጊዜ ጀምሮ እስካሁን ያሳለፈው ጊዜ አይኑን ገልጦ ከሚያየው ጨለማ ውስጥ በጉልህ የሚታዩ ፊደሎች እንደተከተቡበት ብራና ተዘረጋ። በእናት እጦት ደስታን ያጣ ልቡ፣ የምኞቱን የፍላጎቱን ያልሰጠው አካባቢ፣ ከድምፁ ጋር ድምፅ ያላወጣ ከትካዜው ጋር ያልተከዘ ለደስታው ሲለፋ ያለፋለት ዘመን ሲያይ ያቆጠቆጠ ሸንጎበቱ በእንባ እስኪረጥብ አለቀሰ። ሌሊት ተጉዞ 2 ሰዓት ላይ ጎሮ ገባ። ወደ ሮቤና ወደ ጎባ መንገደኛ የሚጭኑ 2 ሞስኮቪች መኪናዎች የሚከንፉበትን አቅጣጫ አውታንቲዎች እየጮሁ ይናገራሉ። ሮቤ ሮቤ ሮቤ፣ ጎባ ጎባ ጎባ። እነሱን አለፍ እንዳለ በስተቀኝ በኩል ካለው ቡና ቤት ሰማያዊ ቀለም ከተቀባ ግድግዳ ላይ በከሰል በትልቁ አሊ አዝማሪው ይሙት የሚል ተጽፏል። ከቆራሌ ተንደርድሮ የመጣበት ንዴቱ ጠፍቶ ለብቻው ከት ብሎ ሳቀ። አሊ ምን ያስቃል አለው አንዱ አውታንቲ ከጎባ ጎሮ ሲመላለስ የሚያውቀው። ይሙት ስትባል አፍህን ከፍተህ ትስቃለህ? አዝማሪው ምንን ሊገሉኝ ግን ማን ጻፈው ይላሉ። እንዴት አታውቅም? ማን ይመስላል? ወደ ከተማው ዳገቱን የሚወጣውን ሰው ከሩቅ ተመልክቶ አውታንቲው የሚንቀሳቀስ መኪናው ላይ እየዘለለ በሚዘጋው የበር ቀዳዳ መሃል ጣቱን አሾልኮ ወደ ሰውየው ጠቆመው። አሊ ገባው። የረሳው ንዴት እንደገና ተመልሶ እንዳውሎ ነፋስ ገባበት። ጮኸ። ሀጂ መሐመድ ይሙት! እንኳን ይሙት ተብሎ አተኩረው ሲያዩት የሚጠይቀው ሀጂ በግልምጫ ብቻ እንዴት እንዳለፈው ገርሞት ስሙ ከተጻፈበት ግድግዳ ስር ሄዶ በበሰበሰ እርጥብ ክርታስ መጥረግ ጀመረ። አሊ ይሙት የምትለዋ ቃል ሙንና ትን እንዳጠፋ የቡና ቤቱ ባለቤት ሳምባ የመሰለ ሳማ ምላሳቸውን ጎልጉለው ብቅ አሉ። መብቱን ለመጠበቅ አቅም ስለሌለው ወደ ቆራሌ ጫካ ተመለሰ። እቤቱ ሲገባ ጭር አለበት። ሙቀት የማይጠፋበት ምድጃ ንፋስ እንደመታው ያፍንጫው ጫፍ ቀዝቅዟል። ገባው። ጎጆው ውስጥ እንጥሉ እስክትቃጠል ጮኸ። ከድጃ! ወደ አባቱ ቤት ሸመጠጠ። ከድጃን አላገኛትም። እንጀራ እናቱ ከጎባ ለመጣ እንግዳ ወንድሟ ጠላ ቀርታለች። ወሬ ያከሰክሳታል። የሚስቱን ከቤት መሰወር ለመናገር አፍሮ ሰላምታ ሰጥቶ ተቀመጠ። የመጣው እንግዳ 11ኛ ክፍል ቢሆንም በበቆሎ እሸትና በገብስ ክምር ለታጠረችው ቆራሌ እሳት የላሰ ምሁር ነው። ካለባበሱ እስካነጋገሩ ጥሩ ከተሜ ለመምሰል እንደሚጥር ያስታውቅበታል። አዲስ አበባ ድብልቅልቆ ወጥቷል ነው የሚባለው። ተማሪ መማሩን አስተማሪ ማስተማሩን አቁሟል። ታዲያ ንጉሱ ወርደው ሰላም ይገኛል? ህዝብ የለፋበትን ካገኘ በሰላም እንደመኖር ለምን አይችልም? ሬዲዮኔን ስላመጣዋት እየተከታተልኩ ነግርሻለሁ። የባትሪ ድንጋይ መግዣ ሳንቲም ፈልጊ።
አሊ ኪሱ ያለችውን 1 ብር ከብዙ ጨርቅና ከተጨማደደ መሐረብ መሃል አውጥቶ ቆሎ ይቅምበት ከነበረው ሰፌድ ላይ ወርውሯት እኔንም አትርሳኝ ብሎት በፍጥነት ወጣ። እቤቱ ሄደና የቆራሌ የቀትር ሙቀት መሃል ቆሞ ከድጃን ተጣራ። ከድጃ አልሞትም። ከድጃ እቤቱ አልተመለሰችም። እናቷ ቤት ገባች። አሊም ባዶ ቤቱን ቆልፎ ያዘ። ያለችውን ትንሽ ጓሮ ቆፋፍሮ እቤት የተረፈውን እህል ለቃቅሞ በልቶ ጎባ ወጣ። ሳምንት ያህል እንደቆየ ዘማቾች ጎባ ገቡ። አዲስ ከመጡ ሰዎች ጋር የሚኖረው ግንኙነት ግራ አጋባው። የሚያውቀው አካባቢ ብዙም ደስታ እንደማይሰጠው ያውቃል። በሽታ ነው ለሱ፣ ዙሪያው የመጠራጠር በሽታ ነው። ከድጃ መውደድ፣ አለማወቅ፣ መጠራጠር፣ መክዳት ናት። አባቱ ይብቃህ አታንጎራጉር፣ ይብቃህ አለበለዚያ ወዮልህ ናቸው። እንጀራ እናቱ ጥላቻ፣ ሀጂ አለማወቅ፣ ትዕቢት፣ ማን አለብኝ፣ ከፊቴ ጥፋ፣ አዝማሪ ሙት፣ አሊ ሙት ናቸው። ዙሪያው አስፈሪ ነው። ቆራሌ፣ ጎሮ፣ መንደዮ፣ ጎባ እምነቱን ያልተረዳለት መንፈሰ ድሃ ዙሪያ ነው። መንፈሰ ድሃ አካባቢ ከምሽቱ 2 ሰዓት ገደማ ከተጎና ወንዝ ሻሻታ ጋር ዘማቾች ወደ ተጠለሉበት ትምህርት ቤት ደረሰ። ከባንዲራው መስቀያ ስር ብዙም ሳይርቅ እሳት አንድደው ዘማቹ የሚለው ጨዋታ ደርቷል። እሳቱ የፈጠረው ጥላ የዘማቾችን ብዛት ጨመረለት። ከመሃል አንድ ወፍራም ድምፅ ጮህና ፈጠን ያለ ጭብጨባ ተከተለው። በሉ እንጂ በደንብ። ጭብጨባው ደመቀ። ነይር ግባ ሞራ ከዘማቾች ጋራ። 100 ከማይሞሉ ዘማቾች ድምፅ፣ የ1000 ሕዝብ ጩኸት የወጣ መሰለው። ክራሩን በብብቱ ይዞ ተደግፎ ከቆመበት የዝግባ ዛፍ ወደ እነሱ ጠጋለ። በፍርሃት ተተብትቦ የነበረው ልቡ እየተላቀቀ ሲመጣ የእሳቱ ዙሪያ የህብረት ድምፅ እየጎላ ሲውጠው የምሽት ጨረቃ ብርሃን፣ የባህር ዛፎች ዳንስና የቀዝቃዛ አየር ልስላሴ እንደ ባህር ሲያጥለቀልቀው በስሜት ተውጦ ዘማቾች መሃል እንደ ርግብ በሮ ገባ። ነይር ግባ ሞራ ከዘማቾች ጋራ። ከሱ ድምፅ ጋር አንድ ድምፁ ነው። ተራ በተራ ዜማዎቹን አሰማቸው። በሆዱ ውስጥ ያሰላሰላትን አንዲት ግጥም ከአሰራት ልቡ ውስጥ ፈታት። ይታየኛል ትንሽ ጨረር ሲፈነጥቅ፣ ያኮረፈው ልቤ ሲስቅ። ስምህን አትነግረኝም? አሊ ይባላሉ። የአባቱን ስም መጥራት አልፈለገም። የምትኖረው እዚህ ጎባ ነው? ጎሮ ነው። ጎሮ ዘማች ለእኛም ተመድቧል? ጠየቀ። ጎሮን እንደ ራሱ ቦታ አድርጎ መቁጠሩና ካፉ መውጣቱ አስገርሞት ደነገጠ። ይጠይቀው የነበረው ልጅ ጮክ ብሎ ላቀው ብሎ ተጣራ። ፊቱን ሪዝ የሸፈነው ወጣት ከኋላቸው ብቅ አለ። ተዋወቁ፣ ታይቶ የማይታወቅ ዘፋኝ። እስከ ምሽቱ 7 ሰዓት ድረስ ሲጫወት አመሸ። አሊ በደስታ ተፍነከነከ። ጠዋት ከጎባ ተነስቶ ከጎሮ ዘማቾች ጋር በአንዲት ሎንችና ተሳፍሮ እየተጫወተላቸው ጎሮ በ11 ተኩል አካባቢ ደረሱ። ዘማቾችን ለመቀበል የጎሮ ወረዳ አስተዳደር ግቢ ውስጥ 2 ድንኳኖች ተተክለዋል። 3 አዳራሾች ለመኝታ ቤት ተዘጋጅተዋል። የአቀባበሉ ስነ ስርዓት ሲፈጸምና ንግግር ሲደረግ ዘማቾችን ከወከለው ወጣት ከላቀው ጎን አሊ ቆሞ ነበር። ክራር የከተተባትን ከረጢት በማንጠልጠያ ትከሻው ላይ ሰቅሏታል። የአሊ ከነዚህ ወጣቶች ጋር መጎዳኘት ፊውዳሎቹን አናዷቸዋል። ወደ ላይ ሰቅለው የሚያጨበጭቡባቸው እጆቻቸውን ከወገባቸው በታች በእልህ ሳይጨብጧቸው አይቀሩም። አንጋጠው ፊት ለፊት የሚፈለቅቋቸውን ጥርሶች ወደ ኋላ ዙረው ሳያፋጯቸው አይቀሩም። እልል የሚል አፋቸውም የዛቻ ምራቅ ሳይተፋም አይቀርም። ቆይ ጠብቅ። ምኞቱ አይዞ ባያቶ በጠባብ ደረቱ ውስጥ ትንፈራፈር የነበረች ልቡ
ድፍረቷን ሰበሰበች። በንግግር መሃል አልፎ አልፎ ላቀው ትከሻው ላይ እጁን ሲያሳርፍበት ሳቅ ሳቅ ይለዋል። ጎሮ ሲገባ ኩምትርትር ጭምድድ ብሎ ታይቶ የነበረው አካባቢ የተፍታታ መሰለው። እኛ እዚህ የመጣነው በኢትዮጵያ ትቅደም ዓላማ መሰረት በየወቅቱ የሚሰጠንን መመሪያና ደንብ በመከተል የተመደብንበትን አካባቢና ሕዝብ ከድህነቱ እንዲላቀቅ መንገድ መጠቆምና አብሮ መስራት ሲሆን በተለይ በጉልተኞችና በባላባቶች የቆረቆዘውን ያስተማረንን ጭቁን ወገናችንን ከተለያዩ አይነት ብዝበዛዎች ላቀው ነበር ተናጋሪው። አሊ ንግግሩን እሱ እንደሚሰማው ተረጎመው። ለዘማቾች የሚደረገው መስተንግዶ ካበቃ በኋላ እስከ ምሽቱ 4 ሰዓት ድረስ ሲጫወት አመሸ። ድሮ ይጫወትበት ወደ ነበረው ቡና ቤት ቤርጎ ለመከራየት ሄደ። አንዲት ነገር ሐሳቡ ውስጥ ብልጭ አለችለት። በሩ ጎን ቆሞ ግድግዳው ላይ መጫር ጀመረ። ባለፈው ሳምንት ባጠፋቸው በሙ እና ት ፊደሎች ምትክ ኑ እና ርን ጨመረ። ራቅ ብሎ አነበበው። አሊ አዝማሪው ይኑር ለሁለተኛው ጊዜ ማንበብ ጀምሮ ሳይጨርስ ጥይት ጮኸ። ተፈናጥሮ ከግድግዳው ጋር ተጋጭቶ በሩን በጀርባው እያሸ ወደ ሲሚንቶ የበረንዳ ወለል ተንሸራቶ ሰውነቱ አንዴ ተኮራምቶ ከአፍንጫው ደም ቀስ እያለ ወረደ። በእውን ጣር ውስጥ ያያት የነበረች ጎሮ በትግል ጣር እያያት ጨለመች።